መጀመሪያው ደስታ ይቀድማልና እኔ ትናንትናም ብያቸዋለሁና እንግዲህ አብርሽ ኮንግራጁዌሽን ብለናል። እንኳን ደስ አለ 500,000 ኬ በመግባቱ ዛሬ እንግዲህ በሚገርም ሁኔታ በደማቅ አጅሪትም ሩታ አልቀረችም። ይሄ ውጤት የሩታም ጭምር ነው አትርሱ። ምክንያቱም በቀላሉ ራሱ በቅርብ ጊዜ ራሱ ያ ሁሉ ድንጋይ እየተወረወረባት የእሱ ቻናል ላይ በተደጋጋሚ ቪዲዮ እየተለቀቀ ስታሳድግ የሚወረወረው ድንጋይ ግን እሷ ላይ ነበረና ለዛም ነው የሩታም ውጤት ነው ስንል አይድነቃችሁም፣ አትናደዱ ማለት ነውና አብርሽ እንኳን ደስ አለ። እኔ በጣም ደስ ብሎኛል። ከዛ በላይ ግን ከሰብስክራይቡ በላይ ግን ዛሬ በደንብ አድርጎ የድሮን አብርሽ መልሶት ድንገት ሳያውቀው ይሁን አብርሽዬ ካሜራ ይኑር አይኑር ሳትረዳ ቀርተ ይሁን ወን ደግሞ ደስታው የበፊቱን አስረስቶ ይሁን ወን ደግሞ እንዳሉትም በዚህ በ5 በ6 ቀን ወደ ጤንነት ተመልሰ ይሁን ብቻ አልገባኝም። ቤተሰቦቼ ዛሬ በጣም ደስ ብሎኛል። የድሮ አብርሽ ነው ተመልሶ ያየሁት በፈገግታው ብቻ የድሮ አብርሽን መልሶ አይቼዋለሁ። እና በዚህ አጋጣሚ እንግዲህ ያው ብዙዎቻችሁ የዛሬው ደግሞ ኮሜንታችሁ ለየት ያደርጋል። እኔ በተለይ ፈገግ ብዬባችኋለሁ ማለት ነው። ድሮንም እኮ አብርሽ አልታመመም ሲያስመስል ነው አብርሽ በቃል ከትወና ውስጥ ውጣ እያላችሁት ነው። ዛሬ እኮ ወጣ ቤተሰቦቼ፣ ዛሬ ወጣ። ለካ ኤፊና ሩታ ለካ ትክክል ናቸው። አልታመመም ጤነኛን የሚሉት የእውነት ትክክል ናቸው። እናንተ አሁን አንዳንዶቻችሁ ታሞ ነበረ ድኖ ነበር ታሞ ነበር ድኖ ይሆናል ትላላችሁ። 5 ቀን እኮ ነው። ለ5 ቀንማ ሄርሜላ ጋም ቆይቶ አልመጣም እንዴ? ግን አብርሽዬ አሁን ቅመሞችም እየነቁ ይመስለኛል። የዛሬ ፈገግታ የድሮን አብርሽ ነው የመለስከው። በዚህ አጋጣሚ የምር እኔ በቃ እኔ ከሰብስክራይቡ በላይ የእሱ ፈገግታ አንሳ የድሮ አብርሽ ነው የመጣን። ለካ እውነት ለመናገር ሁላችንም የድሮ አብርሽ ናፍቆናል ማለት ነው። ከምር ለካ ያኛው አብርሽ ናፍቆን ነበር የቆየ ነውና ከላይ እስከታች በብዛት እንደው አብርሽ በፊትም አልታመምም። ቀጥሎ ስለ አብርሽ ደስታ ነው ከላይ እስከታች የምታወሩትና በጣም ነው የምር ደስ ያለኝና አብርሽዬ ያው ደስ ብሎናል። እኔ ትናንትና በሰራው ቪዲዮ ላይ ብያቸዋለሁ። የአብርሽ እንግዲህ ፕሮግራሙ የ500 ኬ ሰብስክራይብ ፕሮግራም ነው ብያለሁ። ከዛ ውጭ ፕሮግራም ይኖራል ብዬም አላሰብኩም። ያ ነበር በጣም ደስ ይላል። ቀጥሎም ደግሞ ለአብርሽ የተዘጋጀው እንግዲህ ሰርፕራይዝ በዛው ማስታወቂያ ይመስለኛል። ይሄ ቴምር ፕሮፖዛል ምናምን የሚሉት ድርጅት አለ አይደል? የቤት አፓርታማ ምናምን እዛ ድርጅት እንግዲህ አንድ ሱቅን በትልቅ ሱቅ አንድ እንግዲህ አብርሽን ሰርፕራይዝ አድርገውታል። ያው በዛው ማስታወቂያ የሚመስል ሩታም አብራ እየሰራች አይቻለሁ። ማስታወቂያም ጭምር ነው ጊፍት ነገር እየሰጧቸው በዛውም ባደገ ዩቲዩብ ቻናል ላይ ማስታወቂያቸውን እነዚህ ትላልቅ ድርጅቶች ይሰራሉ። እና እንግዲህ አንድ ቆንጆ ትልቅ ሱቅ አብርሽ፣ ሌላው ተጨማሪ ሰርፕራይዙ እሱ ነው ማለት ነው ምርጦችዬ። እኔ ግን ከሁሉም በላይ አብርሽ ዛሬ ደስ ብሎ ስላየው ደጋገምኩላችሁ። በጣም የለን ነው ደስ ያለኝ። ይሄ ደግሞ የሩታዬም ውጤት ጭምር ነው። ምንም መደበቅም አንችልም። ሰሞኑን እንኳን ብያቸዋለሁ ቀደም ላይ በብዛት ሩታ ላይ ሲወረወረ የነበረው ድንጋይ እሷ ላይ እየተወረወረ የአብርሽ ቻናል ነበረ እያደገ የነበረው ምንም ሳይቆረቁራት በነዛ ድንጋይ ስትወገር ሁሉ ዝም ብላ ስትቀበል የነበረችዋ ጠንካሯ ጀግኒት ሩታ ምትመሰገን ይገባል። ከዚሁም ቀጥሎ ደግሞ የመዳም ቅመሞች ስታለቅሱም ስትበደሉ ምንም ስትሉም ስትጨነቁም ሲታመሙም አብራችሁ መታችሁ የምታለቅሱ ያው እናንተንም ማመስገን ይገባል ማለት ነው። ከሩታ ቀጥሎ ማለት ነው። ሩታዬ የልጅሽ አባት ነው። ማደግ ማለት እንደዚህ ነው። እና አብርሽ እኮ የምር 500,000 ተመልካችን የመዳም ቅመሞችን በየሀገሩ ከአውሮፓ ከኤሮፕ በዛ ደግሞ ከአረብ ሀገር ናቸውና እነዚህን የመሰሉ ወርቅ የመሰሉ ኦዲየንሶችን ነው ይዛ እየርክ ያለውና ከዚህ በኋላ 500,000 ቀላል አይደለም። ወደ 1 ሚሊዮን እየተንደረደርክ ነው። ስለዛ እኛን ከዚህ በኋላ የምንፈልገው ከለቅሶና ከእንደዚህ አይነት አሁን ካላችሁበት ትወና ወጥታችሁ ወጣቱን የሚያስተምር ጥሩ ነገር ይዛችሁ እንድትመጡ ነው የምንፈልገው ማለት ነው። እና እኔ እንደውም የዛሬው ሰርፕራይዝ ትንሽ ይበላሻል ወን ሄርሜላ ትመጣለች ብዬ በጣም እስከ መጨረሻው ጓጉቼ ነበር ያየሁት። ግን ደስ ይላል መጨረሻውም ያው እንግዲህ ተፈራርመው ምናምን እንግዲህ ምንድነው ከቴምር ድርጅት ቢሮ ሲወጡ ነው መጨረሻው ያለቀው። አብርሽ ላይ ግን የምታዩት ፈገግታ ዘንባ አይገልጸውም። ቤተሰቦች ዛሬ አብርሽ ፊቱ ያብረቀር ደግሞ አምሮበታል።
አምሮበታል። በዚህ አጋጣሚ ግን ትናንት በሰራው ቪዲዮ ብዙዎቻችሁ አብርሽ መቼ ወደ ቡታጀራ ሄደ? ሲጀመር እኮ አልሄደም። ቢሄድ እኮ እናት አባቱ ጋር እናየው ነበረ እያላችሁ ነበር። በትክክል እኔ ሄደም አይመስለኝ። በነገራችን ላይ አንዳንድ በጣም የነቃችሁ ንቅጥቅት ያላችሁ በጣም የበሰላችሁ አይምሯችሁ በጣም የነቃ ልጆች ያላችሁ እና ዩቱበር ባትሆኑ ራሱ የዩቱቡን ስራ በደንብ አድርጋችሁ አሽከርክራችሁ የገባችሁ ልጆች አይቻለሁ እና ትክክል ናችሁ። ብሄር ኖሮ እናየው ነበረ ሁሉም ነገር። ያው ታውቃላችሁ ስራውን የዩቱብ ስራና እውነት ነው። በአሁን ሰዓት 500 ሺህ ሰብስክራይብ ማግኘት ማለት ቀላል አይደለም። እኛ ያው 20 ሺህ በእርግጥ ስራችሁ ነው ወሳኝ። ብዙ ነገር እየተባሉ ነው እዚህ ጋር የደረሱት። በተለይ ከአብርሽ በላይ ደግሞ ሩታ ተደብድባለች ማለት ትችላላችሁ። ተቀጥቅጣለች በአብርሽ የተነሳና የእሱን ቻናል እሷ ናት ከፍ አድርጋ ዛሬ እዚህ ደረጃ ደረሰችውና የእሷ ውጤት ቀላል አይደለም። እሷን በደንብ እዚህ ውስጥ የእሷ እጅ በጣም ተጫውታበታለች። የአብርሽ ሰብስክራይብ ላይ በጣም ሚና አላት ሩታ ምትረሳም አይደለች። እና ሩታዬ በጣም ደስ ብሎኛል። አንቺ ደስ ብሎሽ ስላየው በጣም ደስ ብሎኛል። ግን የዚህ የቀሚስ ነገር ይስተካከል እባክሽን ሩታ፣ የልብሱ ነገር ይስተካከል። አሁን እኔ እዛ ቢሮ ልትፈርሙ በገባችሁ ሰዓት አቀማመጥሽን አይቼ ቀሚስሽ ከጉልበትሽ በላይ ሆኖ እኔ ራሱ ተሳቅቄ ነበር ሳይነበረው ቪዲዮዬና ታይ ሩታዬ፣ ምንም የሰለጠነ ከተማ ውስጥ ብትሆኝም ሴት ልጅ ሸፈንፈን ስትል ነው ደስ የሚለው። ትንሽ እንኳን ቢያንስ ጉልበትሽ ላይ እንኳን ቢደርስ ቀሚስሽ ሩታዬ፣ ከዛ እዚች ላይ ደግሞ እንትንሽ ላይ ሰውነትሽ ላይ ነሽ ነገር እስቀርብ ነገር ጣል ብታደርግ አቤት የሴት ግርማ ሞገስ ድፍት ነበር የሚያደርግብሽ። እና እንደዚህ አይነት አለባበስ ሩታዬ ባትለብሽ ይሁን፣ ግን ትንሽ ረዘም ቢላ ሴቶች አለባበሳችሁን አስተካክሉ። ተው በእናንተ ምክንያት ስንቱ እንትን እንደሚል የምን ስንቱ እንደሚቀላውጥ ባለትዳር ያልሆነውም ሳይፈልግ በግድ አይኑ ራሱ አብሮ አጽያት ይሰራልና ጥሩ አይደለም። አለባበስ ይስተካከል። የኔ አስተያየት ነው። የና ምርጦችዬ ዛሬ እንግዲህ እንዴት አመሻችሁ አላልኩም። የኔ ውዶች መሀል ላይ ልግባ እንደተለመደው። እንዴት አመሻችሁን የኔ ቅመሞች? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሰላማችሁ ጤናችሁ ብዝት ትርፍርፍርፍ ይበልልኝ ማለት ነው። ትናንትና እንግዲህ ያው አብርሽን ይዘህንና ባሉት መሰረት ዴቭ አይደለም ግን ይዞት የመጣው እኔ ውጭ ላይ ምናልባት እሱ ይዞት ይምጣ አላቅም። አይኑን ግን ሸፍኖ ያመጣው አብርሽን ቢኒ ነው ማለት ነው። ጠቅላላቸውን ተሰብስቧል። አቤል ግን የለም። በጣም ደስ ብሎኛል። ሄርሜላም የለችም። በዚህ አጋጣሚ ሄርሜላ ዙስ ምን ትሰራለች? የለችም። እና አንዳንድ ሰዎች እያዩችሁ ነበረ። ሄርሜላ እንዴት የለችም እንዴት ተገለለች የሚባል ነገር እያየው ነው። እና ይሄ ደስታው እኮ የባልና የሚስት ደስታ ነው። ሄርሜላ ዙስ መገኘት አለባት እንዴ? እኔ እንዴት አይነት አስተሳሰብ ነው? እሷ ከፈለገች ለብቻዋ ደግሳ ታክብርለት እንጂ እዚህ ፕሮግራሙን ያዘጋጀችው የልጁ እናት ሚስቱና በሷ ዙሪያ ያሉ ምርጥ ወንድሞቿ ጓደኞቿ ናቸው። ለአብርሽ ደስታ ብለው ኤፊን ጭምር ይህን ፕሮግራም ያዘጋጁ። ስለዛ ሄርሜላ እንድትገኝ እንዴት ነው የምትፈልጉት? በምን አይነት ሂሳብ ነው? በምን አይነት አስተሳሰብ ነው እዚህ ፕሮግራም ላይ ለምን ሄርሜላ ተገለለች የምትሏላችሁ? ምን ማለት ነው? ምን ማለት ነው? ሩታውን ሄርሜላን እዚህ ላይ እንድታጋራ ትፈልጋላችሁ? እንዴት ነው የምታስቡት? ተው እንጂ አንዳንዴ ነቃ ብላችሁ አስተውሉ እንጂ። እንዴት አሁን ሄርሜላ ብታዘጋጅ ዝግጅት አሁን የአብርሽን ሰብስክራይብ ደስታ ሄርሜላ ብታዘጋጅ ሩታን እንድትገኝ ታደርጋለች እንዴ? አታደርግም። ስለዛ የሌለ ነገር አታምጡ። ተገለለች ሄርሜላ እንዴት አልኖረችም? በፍጹም አይሆንም። እንዴ ያዘጋጀችው እኮ ሩታ ናት ከጓደኞቹ ጋር ከኤፊ ጋር። ታዲያ ይሄን የመሰለ ደስታ እንዲበጠበጥ ለምን ትፈልጋላችሁ? ግን ደስ ብሎኛል እስከ መጨረሻው ሳይ ምንም አይነት እንከን ሳይኖረው እንግዲህ የአብርሽ 500 ሰብስክራይብ ደስ በሚል በደማቅ ተከብሩለታል ማለት ነው። እነዩ ያልቀሩ ኤፍ ያልቀራ ኧረ ሌላም ልጆች አሉ የማላቃቸው ብዙ ልጆች አሉና በጣም ነው ደስ የሚለው። በቃ ፍቅር ማለት ይሄ ነው። ሩታዬ ያንቺም ውጤት ነው። አብርሽ እንኳን በተደጋጋሚ ሰሞኑን በሚሰራው ቪዲዮ እንኳን አንቺ ነበርሽ እናቴ በድንጋይ ስትወገሪ የነበረው። እንደዛም እየተወገርሽ የሱን ዩቱብ ቻናል ስታሳድግ ነበረ። ዋሻው እንደ ቤተሰቦቼ አልዋሻውም። አስቡ ቢያንስ በቀን አብርሽ ታመመ ከተባለ ጀምሮ ቀን በቀን በአብርሽ ዩቱብ ቻናል ነበረ ሲያድግ የነበረው አይደል? ታዲያ የእሷ ውጤት ነው ቢባል አትናደዱ፣ የምር አትናደዱ። ይሄ ዩቱብ ቻናል የአብርሽ አሁን 500 ሺህ መግባቱ የሩታም ውጤት ጭምር ነው። ቢመራችሁም እንግዲህ በቻላችሁት
ዋጡት እንደው እንደምንም አድርጋችሁ አውርዱት እንጂ የሩታ ነው። እና ደግሞ ተቃቅፈው ሳያቸው ምናምን አብርሽ ፈገግ ብሎ ሩታን አቅፏት ምናምን ደግሞ እዛ ቢሮ ቁጭ ብላ ማስታወቂያ በሉት እንግዲህ ያው ቴምር ምን የሚሉት ድርጅት እንግዲህ ፈርዶበታል። እና እንዴት አድርጎ እንደማያት በቆሪጥ ማለት ነው። አብርሽ እኮ ከሩታ ማለት ነው ያላለቀ ኃይለኛ ፍቅር አለበት። የምር ይወዳታል። የመጀመሪያ ብሏል ሙዚቃው። የመጀመሪያን የመሰለ ነገር የለም ቤተሰቦች፣ የመጀመሪያን የመሰለ ነገር የለምና እንዴት በቆሪጥ በፍቅር አይን እንደማያትና አብርሽዬ ዛሬ እንግዲህ ኦዲየንስ ነቅቶባል። ያነቁ እንዳሉ ቢሆንም በአብዛኛው ቢባልም ማለት ነው ነቅተዋል። አብርሽ መጀመሪያ ጤነኛ ነው፣ ምንም አልሆነም። ይበቃሃል አብርሽ ተው። ያንን አብርሽ እኛም ናፍቀን ነበር፣ ዛሬ ግን ስላየነው ደስ ብሎን እያሉ ነው። እና በዚህ አጋጣሚ የራሱም ኦዲየንሶች የሄርሜላ ኦዲየንሶች ራሱ አብርሽ ስቆ ፈገግ ብሎ ሲመጣ የምር ደስ ብሏቸው እየጻፉ ሳይ ሁሉም ሰው ናፍቆት ነበር እንዲህ አብርሽን ያንን ፈገግታ እያልኩ ነበርና እኔ ራሱ ካከበሩት ፕሮግራም በላይ አብርሽ ሰርፕራይዝ ከተደረገው በላይ የእሱ ፈገግታና የድሮ አብርሽ ተመልሶ ሳየው በጣም ነው የገረመኝ። እንግዲህ አብርሽዬ ነገ ደግሞ ሌላ ይዛት በጣም ተስፋ አድርጋለሁ አይደል? ነገ ድጋሚ ቢቀጥልም ወደ ኬክ ተመልሰ መቼም አልቋል። ወደ ኬክ መሄዳችሁ አይቀርም። ኬኩ ተቆረሰ እንጂ አልበሉትም። በዛ መሀል ደግሞ ምናልባት እንደው ተይ ምትክዬ ፈልፈላት ትበይ አትበሉኝ እንጂ ሄርሜላ ትመጣ ይሁን እንዲ ምርጦች አራት መጣ ማረሽም ነው። ምናልባት ወደ ኬኩ ጋር ሄዱማ ቆረሱ እንጂ አልበሉትም አይደል? ቆረሱ፣ ለመፈራረም ወጡ፣ ተፈራርመው ተመለሱ። ከዛ በኋላ ወደ ኬካቸው ወደ ፕሮግራሙ ነው የሚቀጥለውና በዛ መሀል የሚቀጥል ነገር ይኖራል። የሚቀጥል ነገር ቢኖር ያው ጫፏ መጨረሻ ጫፏ ላይ ጨረፍ አድርገውልን ይሄዱ ነበረና እኔ ነገው ያው ይቀጥላል ብዬ አስባለሁ። ምናልባት ሄርሜላ ትመጣ ይሆን አላቅም ምርጦችዬና እኔ የምር በጣም ደስ ብሎኛል። በዚህ አጋጣሚ ቅድም አቤል አንድ ቪዲዮ ሰርቶ ነበረ። ሩታ ግን የለችም። ገብቼ አይቼው ነበረ። አንድ ጊዜ እህቴ ናት ንጹህ እህቴ ናት የሚላት አቤል ፍቅረኛ ናትም የሚላት ከእሷ ጋር ሩታ አስታረቀችኝ ብሎ አቤልዬ ምስኪን ሩታ ከሌለች እኮ አይሰራላቸውም። እግዚአብሔር የምር ስገባ ግን እስከ መጨረሻ አቤል ቤት ሩታ የለችም። ሩታ ያለች መስሎኝ ማለት ነውና ፕሮፋይሉ ፎቶ አድርጓል ከጓደኛው ፍቅረኛው ናት። እኔ ብዙም ስለማልከታተላቸው እንጃ የሩታ ፎቶ ተለጥፏል። ሩታ አስታረቀችን ይላል። ሩታ ወደ በፊት እንትን የመለሰችን ይላል ተምኔሉ አቤል ቤት ገብቼና ያለ ሩታ እኮ ሁሉም ደም ስሩ አይሰራም። ደማቸው እኮ እንትን አይልም አይሰራጭም። ያለ ሩታ መሰራጨት አይችልም። ሩታ ከሌለች ቀጥ ነው የሚለው ሁሉም ደም ማለት ነው ዩቲዩበሮች። እና አረ ሩታዬ ይመች፣ እናቴን ይመች። በቃ እንዴ መሪ እናቴ ያንንም እያሳደግሽ ያም እየወረወረብሽ አይዞን። እንግዲህ ሩታዬ ቀላል አይደለም ዩቲዩበር መሆን ከባድ ነው የምር። የሚወረወርባችሁ የስድብ ናዳ የስድብ ጉድ ዛሬ መተት የለም ተመስገን። ዛሬ ያ የፈረደበት ከላይ እስከታች አድርጋበት ነው መተት ነው አስራበት ነው የለም። ሁሉም ከላይ እስከታች በአብርሽ ዛሬ ደስታና ፈገግታ ተደስታችሁ ነው ያየሁትና የምር እኔ ራሱ ከእናንተ እኩል ነው ደስ ያለኝ። እኔ ራሱ ከፕሮግራሙ በላይ አተኩሮ የነበርኩት የአብርሽ ፈገግታ ላይ ነውና ዛሬ ተናገረ አብርሽ። እሰይ አንድ ሰሞን ዱዳ የነበረ በቃ ቅልጅ ልጅ ያለው ሰውዬ ዛሬ ሲናገር ሲያመሰግንም ያልጠበቀው ነገር እንደሆነ ማስደንግጦታል። ሰርፕራይዙም የነበረውን አብርሽ ብን አድርጎ ነው ያጠፋው። እናንተ ሩታዬ ይመች፣ የምር ይመች። በቃ አንቺ ትችያለሽ፣ የምር ትችያለሽ ስንል ደግሞ አይዋጥልን ምንድን ነው የምችለው የሚሉ ማኑ እና ትችላለች። የእሷን እሩብ አትችሉም። እውነት እሩብ የእሷን ማለት ነው እሩብ ማለት ነው እና ሩታ ይመችሽ፣ ትችያለሽ በደንብ አንቺ ጀግና ነሽ። ብዙ እየተባልሽ የባልሽን የልጅሽን አባት ቻናል እዚህ ደረጃ ያደረሽው አንቺ ነሽ። እና ሩታዬ ይመችሽ የኔ ቆንጆ። ድንጋዩ አንቺ ላይ እንደተወረወረ ማን ላይ ተወረወረ? እና ትችላለች እንግዲህ ምንም ማድረግ አይቻልም። እንግዲህ ዋጡት ብያለሁ ደጋግሜ ቢመራችሁ ማለት ነው። እና አለባበስ ግን ይስተካከል ሩታዬ። ትውልድ ይቀጥላል። ለትውልድ የምታስተላልፉት ነገር ከአለባበስ ይጀምራል። አለባበስ ይስተካከልን ማለት ነው። እንግዲህ ምርጦችዬ አብርሽ ተመልሷል። ድጋሜ ትሄዳለህ እንዲ አብርሽ ትሄዳለህ እንዴ? ወደዛ ወደ በፊቱ ተመልሰን በፊትም አድርክ የሚያው ቅመሞችን የኔ ራሱ እያስረዱኝ እኮ ነው። ምትክዬ ተይ አብረሽ በፊቱንም ወደ ቡታጀራ ወደ ቤተሰብ አልሄደም እዛው አዲስ አበባ ነው ተይ እያሉኝ ነው። እና ምርጦች እያመሰግናለን። ሳይገባኝ ቀርቶ አይደለም። እና ያው እነሱን እኮ እንምሰል ብለን እኮ ነው እንመሳሰል ከነሱ ጋር እንደው ቪዲዮን አይተን እንስራ ብለን እንጂ እኮ እንደናንተኛም እኮ ከጀርባው ንቀት ያለን ብቅት ያለን ብስል ያለን ነው። ግን ደግሞ አንዳንዴ ቪዲዮን አይታችሁ ስለምሰሩ
በቪዲዮ ተሞርክዘን ስለምንሰራ ለዛ ነው ወዶች እየመቻችሁ። ለማንኛውም ስታስረዱኝ ስትነግሩኝ ደስ ይለኛል፣ አይከፋኝም። ከምር እሺ ብዬ ነው የምቀበላችሁና በቃ ደስ ብሎኛል። የአብርሽ እንግዲህ 500,000 ኬውን ዛሬ በደማቅ ሁኔታ ሩታ ጓደኞቹ እነ ቢኒ እነ ኤፍሬም በቃ በጣም አምሮባቸው ርችቱ አልቀረ ምኑ አልቀረ በደማቅ ተከብሮለታልና ሄርሚ ተቀድመሻል ነው አጅሪት አክብራለታለች ማለት ነው። አብርሽም ያው እንዳያችሁት እንግዲህ ከበፊቱ ካለበት ሁኔታ ወጥቶ የድሮን አብርሽ ነው ያየ ነው። ሲያመሰግንም ሲናገርም ማረ በፊቱን የመጣውና ታምር ነው እናንተ፣ ታምር ነው። እኔ ታምር ነው ዛሬ ያየሁት። እኛም እኮ ብለናል በፊትም አብርሽ ሌላ የሆነች አብርሽማ ፊልም ቢሰራ ማለት ነው ምርጦች የምር ይዋጣለታል። እንደውም እሱ ዳይሬክት ነው መሆን ያለበት። የምር በጣም ነው የሚችልበት እኮ ይችልበታል። በዙሪያ ያሉትንም በደንብ አድርጎ አሰልጥኖ ነው ትወና ውስጥ የሚከተውና አብርሽ ትችልበታለ። እጅ ነስቻለሁ። የዛሬው ግን ተመልሰ ግን ወደ በፊት ከገባ ነቅቷል። ቅመሞች ነቅተዋልና ወደ በፊት አደራ እንዳትመለስ። የዛሬው በደንብ ተመችቶናል። አብርሽ የዛሬው ፈገግታ፣ ንግግር፣ ሁኔታ ምናምን ሪያኛ አብርሽ ጦሳችንን ጥንቡሳታችን እኛ ራሱ የነበረ የናፈቀን እንዴ እና ደስ ብሎናል። ምርጦችዬ እንግዲህ ሰላማችሁን ብዝት ትረፍረፍ ይበልን። ቪዲዮዋንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አረ ላይክ የለም ላይክ አድርጉ ሰብስክራይብ የለም ለምን እኛንም ተው እንጂ። አሁን እኔን 20,000 ብታስገቡኝ ኢትዮጵያ ሄጄ ማለት ነው መቼም እዚህ ሆነን ከባድ ነው። ከእናንተ ጋር ነው የማከብረው። እስቲ እኛንም አድርጉን እና እኛ ሞጊ ድረሰን ለዚህ